ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመረቡ ለግንቦት በዛቲ ዕለት አይረፍ። አብ ቅዱስ አባ ዮሐንስ ሊቀ ጳጳሳት ዘእስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። እርሱም በእስክንድርያ አገር ነው። ከታናሽነቱም በአስቄጥስ በአባ መቃርስ ገዳም መንኩሶ በተጋድሎ ኖረ። ከእርሱ አስቀድሞ የነበረ አባት ናቴዎስም ባረፈ ጊዜ አዋቂዎች ኤጲስቆጶሳት ሕዝቡም ሁሉ መረጡት። ወስደውም በግድ ተሾማሉት። እርሱ ግን አልፈለገም። የክርስቶስን መንጋ እንዳይተው ሌላ ተሹሞ በክርስቶስ መንጋዎች ላይ ጥፋት እንዳያመጣ ብዙ ልመናዎችን ለመኑት። አዋቂዎች ኤጲስቆጶሳትና መምህራን ሁሉ አጽንተው ሲለምኑት ባየ ጊዜ ፈራ። ይህ በክብር ባለቤት በጌታችን ኢየሱስ ክርስቶስ ፈቃድ ይሆን ብሎ አሰበ። ከዚህም በኋላ ሊቀ ጵጵስና ሾሙትና በወንጌላዊ ማርቆስ ወንበር ላይ ተቀመጠ። ስለ መንጋዎቹም ጥበቃ አሰበ። ደግሞ ስለ ትምህርት መጻሕፍትንም ስለ ማንበብ በቀናች ሃይማኖትም የሚያጸናቸው ሆነ። ምሁራን ካህናትንም ኤጲስቆጶሳትን አድርጎ ሾማቸው። በዚያ ወራትም ስሙ ዘይኑን የሚባል እግዚአብሔርን የሚፈራ ደግ ንጉሥ ነበረ። ይህንንም ቅዱስ ስለረዳው ስልጣኑ በሀገሮች ላይ ተዳረሰ። የቀናች ሃይማኖትንም በግብፅ አገሮች ሁሉ ላይ ተዘረጋች። በዚያም ወራት ስንዴና ወይን ዘይትም የተመሉ ብዙ እንቅቦችን ለአብያተ ክርስቲያናትና ለገዳማት ለፍላጎታቸውም ንጉሥ ዘይኑን ላከ። ለዚህም አባት ዘመኑ ሁሉ ጸጥታና ሰላም ሆነ። ጌታችንም በሥራ ሁሉ ተደሰተለት። ከዚህም በኋላ በቸርነቱ ጎበኘውና ጥቂት ታመመ። በሹመቱም 8 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እሙሉ ደነገዝ ክቡራን ዘተሰይመ ሊቀ ጳጳሳት ሄራን ዘበእዴሁ ታንጻ አብያተ ክርስቲያናት ኩሎን እንዘ ይትራድኦ ንጉሥ ዘይኑን በፍሬ ስርናይ ምስለ ዘይት ወወይን። በዚች ቀን የቡሩክ ፊቅጦር አገልጋዮች ሶሲማስና ኖዳ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሩጸትክሙ ለስቃየ ስም ውስተ አውዳ በማዕዛ ፊቅጦር ጽጌረዳ ጸውኡን ይሊተ አመሳአ እሴት ወፍዳ ለስብሃቲክሙ ትካፈል ክበዳ ክቡራነ ግዕዝ ሶሲማስ ወኖዳ። አምድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 በዚች ቀን የካህኑ ኬልቅዩ ልጅ ታላቅ ነቢይ አሞጽ አረፈ። ዛቅረብኩ ማሕሌተ አዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብቶ ከዘንዴቴ መጽሐፈን ተረሰ ከግዚኦ ጸሪቀ መበለቱ ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግላዲው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆ ንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እውረ የመሐረነ ኢየሱስ ክርስቶስ። ተአምር ያህል እግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም የተሰራች አንዲት ቤተ ክርስቲያን ነበረች። ካህናትና ብዙ ሕዝብ በውስጧ ይኖሩ ነበር። የዛች ቤተ ክርስቲያን ጠባቂዋ ትዝርተኛ ትዕቢተኛ ነበርና በንጽህና ሆኖ አያገለግልም ነበር። ኤጲስቆጶሱ ግን ዕለት ዕለት ይመክረው ይገስጸው በአደባባይ የሚዘልፈው ነበር። ያ ትዕቢተኛም የኤጲስቆጶስን ቃል አልሰማም፣ ምክሩንም አልቀበልም፣ ልቡናው በጎ ነገርን የሚጠላ በሰይጣን መርዝ ተነፍቷልና። በእንዲህ ያለ ክፉ ግብር ሳለ በ5ኛው ወር በ27 ቀን በዓልን ለማድረግ የተሰበሰቡ ሰዎች ለመባረክ በደገኛው በዓል ቀን እመቤታችን ከሰማይ ወረደች። ለኤጲስቆጶሱ በራእይ ታየችው። ያን ጊዜም ያን ትዝርተኛ ጠባቂዋ ይጠሩት ዘንድ አዘዘች። ኤጲስቆጶሱም በአይነ ልቡና እያየ ሌላ በማያያት በረቂቅ ስልጣን መላእክት ገረፉት። በነጋም ጊዜ ኤጲስቆጶሱ በራእይ ከሰማው ከእመቤታችን ከተግሳጽ ቃል የተነሳ እየተንቀጠቀጠና እያዘነ ሄደ።
ያ ጠባቂ ወዳለበት በደረሰ ጊዜ ወደፊቱ ያመጡት ዘንድ አዘዘ። መልእክተኞቹም በሄዱ ጊዜ እንደ ሬሳ ወድቆ በግንባሩ ተደፍቶ አገኙት። ኤጲስቆጶስም ገብቶ በእርሱ ላይ የተደረገውን ነገር ጠየቀውና በካህናቷ ሁሉና በቤተ ክርስቲያን ላይ ስለታየው ከእመቤታችን ዘንድ ያገኘውን የቁጣ መከራና በእርሱ ላይ የተደረገውን ሁሉ ነገረው። ኤጲስቆጶስም መምህር ሆይ ስማ፣ አንተንም ያልታገሰችም ነበር አለው። እንደኔም መገረፍን ባልተወችህ ነበር። ነገር ግን እኔን ስለ ገጸስከኝና በአደባባይ ስለ ዘለፍከኝ ስለዚህ ትሩፋትህ እመቤታችን ይቅር አለችህ እንጂ። መምህር ሆይ እኔንም ይህ ፍዳ ያገኘኝ ምክርና ትእዛዝህን ስለተላለፍኩ ነው። ከእሳት ምድጃ ባወጡት በእንጨት ግንድ አምሳል ከስሎ እመት መስሎ የቤተ ክርስቲያን ማህበር ሰውነቱ ሁሉ ባዩ ጊዜ ሁሉም በአንድነት አሰምተው ተናገሩ። ምርር ብለው አለቀሱለት። እርስ በርሳቸውም የዚህ የወንድማችን መከራ ተግሳጽ ለእኛም የልቡና እውቀት ይሁን ብለው ተናገሩ። ያ ህሙም ዲያቆናትና ካህናት አባቶቼ ወንድሞቼ ተጠበቁ እያለ ሲመክራቸው እንደኔ ትዝርትና የልብ ትዕቢትም አትሁን፣ በድንጋሌ ስጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ዘንድ ያገኘን የኔን ፍዳና በእኔ የደረሰውን መከራ አይታችሁ የከበረ ስጋውን ደሙን በምትቀበሉበት ጊዜ በድፍረት አታገልግሉ አላቸው። ነገር ግን ስለ ኃጢአቴ ስርየት ፈጽማችሁ ለምኑልኝ። በጽኑ ልቅሶ ምርር ብሎ በማልቀስም ይህን ሲነጋገሩ ነፍሱ ከስጋው ተለየች። የዚህን ሰው ሞት ባዩ ጊዜ ብዙ ካህናትና ሕዝብ ርስታቸውን፣ ቤታቸውን፣ ሹመታቸውን ትተው ዓለምን መንነው ልዑል እግዚአብሔርን በትሕትና አገለገሉ። እስከሚሞቱበት ቀን ድረስ በድንጋሌ ስጋ በድንጋሌ ነፍስ በጸናች ክብርት እመቤታችን በንጽህና በቅድስና ጸንተው ማገልገል ወደዱ። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን